ሰላም የተከበራችሁና የተወደዳችሁ የኢትዮ ሄልዝ ቤተሰቦች እንዴት ናችሁ? ዶክተር አማኑኤል ነኝ። እንኳን በደህና መጣችሁ። ይህ ስለ ጤናችን የምናውቅበትና የምንማማርበት ቻናል ነው። በዛሬው የጤና ዝግጅታችን የነርቭ ጉዳት 8 ዋነኛ ምልክቶችን እንመለከታለን። ይህ ቪዲዮ ጠቃሚና አስተማሪ ስለሆነ ቪዲዮን ሼር በማድረግ እንድትጀምሩት በትህትና እየጠየቅኩኝ ወደ ፕሮግራም ማልፍ ይሆናል። መልካም ቆይታ ይሁንላችሁ። የነርቭ ስርዓት ወይም ደግሞ ነርቨስ ሲስተም በአእምሮና በህብለ ሰረሰር ወይም ሴንትራል ነርቨስ ሲስተም የሚጀምር ውስብስብ የኔትወርክ ስርዓት ነው። ከዚህ በመነሳት በመቶዎች የሚቆጠሩ ነርቮች ወደ ሁሉም የሰውነት ክፍሎች ወይም ፔሪፌሪያል ነርቨስ ሲስተም ይዘረጋሉ። እነዚህ ስርዓቶች በአንድነት ስሜታችንን፣ ግንኙነታችንን፣ እንቅስቃሴያችንን እንደ መተንፈስና የልብ ምት ያሉ ያለ ፍላጎታችን የሚከናወኑ ተግባራትን፣ መረጃን ፕሮሰስ ማድረግና ስፍር ቁጥር የሌላቸው ሌሎች ተግባራትን ይቆጣጠራሉ። በሰውነታችን ውስጥ 3 አይነት ነርቮች አሉ። እነዚህም ራስ ገዝ ነርቮች ወይም አውቶኖሚክ ነርቭስ፣ የእንቅስቃሴ ነርቮች ሞተር ነርቭስ እናም ስሜታዊ ነርቮች ወይም ሴንሰሪ ነርቭስ ይባላሉ። የመጀመሪያዎቹ ራስ ገዝ ነርቮች የምንላቸው ወይም አውቶኖሚክ ነርቭስ የምንላቸው እነዚህ ነርቮች እንደ ልብ ምት፣ የደም ግፊት፣ የምግብ መፈጨትና የሰውነት ሙቀት ቁጥጥር ያሉ ያለ ፍላጎታችን የሚከናወኑ ወይም በከፊል ደግሞ በፍላጎታችን የሚከናወኑ የሰውነት እንቅስቃሴዎችን የሚቆጣጠሩ ነርቮች ናቸው። ሁለተኞቹ ማለትም የእንቅስቃሴ ነርቮች የምንላቸው ወይም በእንግሊዘኛው ሞተር ነርቭስ የሚባሉት ደግሞ እነዚህ ነርቮች ከአእምሮና ከህብለ ሰረሰር ወደ ጡንቻ መረጃን በማስተላለፍ እንቅስቃሴዎችንና ድርጊቶችን የሚቆጣጠሩ ነርቮች ናቸው። ሶስተኞቹ ስሜታዊ ነርቮች ወይም ደግሞ ሴንሰሪ ነርቭስ የሚባሉት ናቸው። እነዚህ ነርቮች ደግሞ ከቆዳና ከጡንቻ ወደ ህብለ ሰረሰርና ወደ አእምሮ መረጃን የሚያስተላልፉ ነርቮች ናቸው። ከዚያም መረጃው ህመምና ሌሎች ስሜቶች እንዲሰማችሁ ለማድረግ ይጠቅማል ማለት ነው። በእነዚህ ነርቮች አማካኝነት ነው የህመም ስሜቶችን መረዳት ወይም ደግሞ እንዲሰማን የሚያደርገው ማለት ነው። ስለዚህ በሰውነታችን እነዚህ 3 ዋነኛ ነርቮች ይገኛሉ ወይም ደግሞ እነዚህ የነርቭ አይነቶች ይገኛሉ ማለት ነው። አንዳንድ ጊዜ ነርቮች በበሽታ በአደጋ ምክንያት ወይም ደግሞ በዘር በሚተላለፍ ችግር ምክንያት ሊጎዱ ይችላሉ። አንዳንድ ጊዜ ነርቮች በበሽታ በአደጋ ወይም ደግሞ በዘር የሚተላለፉ ችግር ምክንያት ሊጎዱ ይችላሉ። ይህም ታዲያ ዘላቂ ህመም፣ የአካል ጉዳትና በጤናችን ላይም ችግሮችን ሊያስከትል ይችላል። ስለሆነም የነርቭ ጉዳትን የሚያሳዩ ወይም ደግሞ ነርቮች መታመማቸውን የሚያሳዩ ምልክቶች ምንድናቸው የሚለውን በመቀጠል እንመለከታለን። አንደኛውና የመጀመሪያው መደንዘዝ ነው። ስሜታዊ ነርቮች ወይም ደግሞ ሴንሰሪ ነርቭስ መጎዳታቸውን የምናውቅበት የመጀመሪያው ምልክት የመደንዘዝና የመውረር ስሜት በእጅ፣ በጣት፣ በእግርና በእግር ጣቶች ላይ ሲፈጠር ነው። ስሜታዊ ነርቮች ስራቸው የስሜት መልእክትን መላክ ሲሆን ጉዳት ሲያጋጥማቸው ቆይቶ ወደ መደንዘዝ የሚቀየር የመውረር ስሜት ይሰማናል። በጊዜው ተገቢ ሕክምና ካላገኘ ይህ ስሜት ወደ ሌሎች የሰውነት ክፍሎች ሊዛመት ይችላል። ህመሙ ከጊዜ ጋር እየጨመረ የቀን ከቀን ኑሯችንን የሚያስተጓጉል ይሆናል። እጅና እግር ላይ ለሚፈጠር የመደንዘዝ ስሜት ሌሎች መንስኤዎችም አሉት። ለምሳሌ እግርና እጅ ላይ የተፈጠረ ከፍተኛ ጫና ካለ፣ ለብርድ መጋለጥ፣ እንቅስቃሴ አለማድረግና የቫይታሚን ቢ12 እና እንዲሁም ደግሞ የማግኒዥየም እጥረት የመደንዘዝ ችግርን በእጅና በእግሮች ላይ ሊያስከትል ይችላል። ይሄ ከነርቭ ጋር ያልተያያዘ የመደንዘዝ ስሜት መሰማት ነው። ሁለተኛ ህመም ነው። ሌላው የነርቭ ህመም ምልክት የሚሰነጥቅ ወይም ደግሞ የሚያቃጥል የህመም ስሜት ነው። የዚህ አይነት ስሜት እጅና እግር ላይ የሚፈጠር ሲሆን ከሌላ የህመም ስሜት ጋር ይለያያል። ህመሙ የሚፈጠረው ስሜታዊ ነርቮች ላይ በተፈጠረ ጉዳት ምክንያት ነው። ስሜት በአግባቡ ከአእምሮ ወደ ቆዳ መተላለፍ ካልቻለ የተጎዳው ቦታ ላይ ከፍተኛ ህመም ሊሰማን ይችላል። የህመሙ ቦታ በተጎዳው ክልል ዙሪያ ብቻ ወይም ደግሞ ሰፊ የሰውነት ክልል ላይ ሊፈጠር ይችላል። ህመሙ ብዙውን ጊዜ በምሽት ይባባሳል። ከነርቭ ጉዳት ውጪ የስኳር በሽታ፣ የቫይታሚን ቢ12 እጥረት ወይም የጀርባ አጥንት ሰረሰር ላይ የተፈጠረ ጉዳት ካለ ለከባድ ህመም የምንጋለጥ ይሆናል። ሶስተኛ የጡንቻ ድካም። ጡንቻ እንዲንቀሳቀስ የሚያደርገው መልእክት የሚያስተላልፉ ነርቮች ላይ የደረሰ ጉዳት የጡንቻ ድካምን ይፈጥራል። አልፎም ጡንቻን የመቆጣጠር ችሎታን ሊያሳጣም ይችላል። ለጡንቻችን የሚላከው መልእክት በአግባቡ ካልተተላለፈ መራመድ እንቸገራለን። ለጡንቻችን የሚላከው መልእክት በአግባቡ ካልተላለፈ መራመድ እንቸገራለን። በእጃችን ዕቃዎችን ለማንሳትና ጭብጥ አድርጎም መያዝ ይከብደናል። በነርቭ ጉዳት ምክንያት ጡንቻ ጥቅም ላይ የሚውልበት ጊዜ ሲቀንስ ራሱም እየተዳከመ ይመጣል።
ጡንቻ መዳከም ከነርቭ ጉዳት ውጪ እንደ ፓርኪንሰን በሽታ፣ የዲስክ መንሸራተት፣ ስትሮክ የመሳሰሉ ህመሞችም መንስኤ ይሆናሉ። አራተኛ የጡንቻ መሸማቀቅ። የእንቅስቃሴ ነርቮች ላይ የደረሰ ጉዳት የጡንቻ መሸማቀቅና መሳሳብን ሊያመጣ ይችላል። የጡንቻ መሸማቀቅና መሳሳብ በራሱ የተጎዱት ነርቮች ላይ በሚፈጠረው እንቅስቃሴ ጉዳቱን ሊያባብስ ይችላል። የጡንቻ መሸማቀቅ የሚፈጠረው የእንቅስቃሴ ነርቮች ሞተር ነርቭስ የምንላቸው ማለት ነው በብዛት ሲሰሩ ነው። የመሸማቀቅ ስሜት ክብደቱ ቀላል፣ መካከለኛ ወይም ደግሞ በጣም ከባድ ሊሆንም ይችላል። አራተኛ የላብ ችግር። የሰውነት አካልን የሚረዱ ነርቮች ሲጎዱ አውቶኖሚክ ኒውሮፓቲ የሚባል ህመምን ሊያስከትል ይችላል። ይሄ ማለት አውቶኖሚየስ የሚባሉት ነርቮች በሚጎዱበት ጊዜ ማለት ነው። አውቶኖሚክ ነርቮች ሲጎዱ የላብ ችግር ሊፈጠር ይችላል። አንዳንድ ሰዎች ላይ ከፍተኛ ላብ ሲፈጠር፣ ሌሎች ላይ ደግሞ የላብ መቀነስ ይታያል። ላብ በአግባቡ ካልመነጨ ሰውነታችን ሙቀቱን በአግባቡ መቆጣጠር አይችልም። በከፍተኛ የአካል ብቃት እንቅስቃሴ ወቅት ደግሞ ችግሩ የሚባባስ ይሆናል ማለት ነው። ስድስተኛ ሽንት ቤት ቶሎ ቶሎ መመላለስ። የሽንት ፊኛ ሽንትን በደንብ እንዲይዝ ብዙ ነርቮች አብሮ መስራት አለባቸው። የነርቭ ጉዳት ሲፈጠር ታዲያ የሽንት ፊኛ ሽንትን ቶሎ ቶሎ ለማስወገድ ይሞክራል። የነርቭ ጉዳት የሽንት ፊኛ ጡንቻዎች የሚያደርጉትን መኮማተርና መላላት በተገቢ መልኩ እንዳያደርጉ ያስተጓጉላቸዋል። የሽንት ፊኛ ችግር ሌላ መንስኤ ሊኖረውም ይችላል። ልጅ በወለዱ እናቶችና እንዲሁም ደግሞ የስኳር በሽታ ታካሚዎች ላይ የሚፈጠር የተለመደ ችግር ነው። ሰባተኛ ከባድ ራስ ምታት። የኤሌክትሪክ ንዝረት የሚመስል ለአጭር ጊዜ የሚቆይ ከባድ ራስ ምታት የነርቭ ጉዳት ምልክት ሊሆን ይችላል። ህመሙ የኦክሲፒታል ኒውሮሎጂያ በሽታ ምልክት ሊሆን ይችላል። ኦክሲፒታል ኒውሮሎጂያ አንገት ላይ ያለ የነርቭ መቆንጠጥ በሽታ ነው። ህመሙ የላይኛው አንገት ክፍል ወይም ደግሞ ጭንቅላት ጀርባ ላይ የሚፈጠር ይሆናል። ስምንተኛ የሰውነት ሚዛን ለመጠበቅ መቸገር። የሰውነት ሚዛን መጠበቅ መቸገር ወይም ደግሞ መንገዳገድ ሌላው የነርቭ ጉዳት ምልክት ነው። ወድቃችሁ ልትጎዱ ስለምትችሉ ይህንን ምልክት በተለየ መልኩ ችላ ማለት የለባችሁም። የነርቭ ጉዳት አእምሮ የሰውነት እንቅስቃሴን በአግባቡ እንዳይቆጣጠር ያደርገዋል። ይህ ሁኔታ ወድቀው እንዲጎዱ ሊያደርግ ይችላል። የሰውነት ሚዛን መጠበቅ መቸገር የፓርኪንሰን ህመም ምልክትም ሊሆን ይችላል። ስለዚህ በዋነኛነት እነዚህ 8 ምልክቶች የነርቭ ጉዳትን የሚያሳዩ ወይም ደግሞ ነርቮች መታመማቸውን የሚያሳዩ ምልክቶች ናቸው ማለት ነው። ስለሆነም ታዲያ የነርቭ በሽታ መፍትሄው ወይም ደግሞ ህመሙን ለመቀነስ ምን ማድረግ ያስፈልጋል ከተባለ የነርቭ በሽታ ህክምናቸው እንደ መንስኤያቸው ይለያያል። አብዛኛው የነርቭ በሽታዎች ሊድኑ ባይችሉም ምልክቶቹን ለመቀነስ ህክምና ማድረጉ አስፈላጊ ነው። ስለሆነም የነርቭ ህመም ምልክቶችን ለመቀነስ በተለይ ደግሞ ከስኳር በሽታ ጋር ተያይዘው ለሚመጡ የነርቭ በሽታዎች የደም ስኳር መጠንን መቆጣጠር ያስፈልጋል። የደም ስኳር በሽታ ማለትም የስኳር በሽታ ካልተቆጣጠርነው ለረጅም ጊዜ የሚቆይ ከሆነ በዘላቂነት የነርቭ ጉዳትን ያስከትላል። ስለሆነም የደም ስኳር መጠንን መቆጣጠር ያስፈልጋል ማለት ነው፣ አንዱ የነርቭ ህመም አጋላጭ ምክንያት በመሆኑ። ሌላው የነርቭ ጉዳትን የሚያስከትሉ የተወሰኑ መድኃኒቶችን የምትጠቀሙ ከሆነ ያንን ማቆም ያስፈልጋል። የነርቭ ተግባርን ለማሻሻል ፊዚካል ቴራፒ ማድረግ ያስፈልጋል። እንዲሁም ደግሞ አንዳንድ ህመሙን ለማስታገስ የሚረዱ መድኃኒቶችን በሐኪም መሰረት የሚታዙ ይሆናል። ለምሳሌ እንደ ጸረ ብግነት መድኃኒቶች፣ የጭንቀት መድኃኒቶችና ለሚጥል በሽታ የሚታዙ መድኃኒቶች እነዚህ የህመም ምልክቶችን ለመቀነስ ይረዳሉ። ሆኖም ግን እነዚህ መድኃኒቶች መውሰድ የሚገባው በሐኪም ትዕዛዝ መሰረት ብቻ መሆን ይኖርበታል። ሌላው ደግሞ ፊዚካል ቴራፒ፣ ማሳጅና እንዲሁም ደግሞ እንቅስቃሴ ማድረግ የነርቭ ህመም ምልክቶችን ለመቀነስና ለማስታገስ ይረዳል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። ጠቃሚና አስተማሪ ስለሆነ ቪዲዮን ሌሎችም እንዲማሩበት ሼር አድርጉላቸው። ቻናሉም አዲስ ቻናል ስለሆነ ቤተሰብ ሁኑ። ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ አስተማሪ የጤና ትምህርት እስክንገናኝ ቸር ሰንብቱ።